ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ አርብ ጥር 22 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ህወሓት በትግራይ ከተሞች ወጣቶችን ማፈስ መጀመሩ ተገለጸ። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ምንጮች ገልጸዋል። በአዲግራት ባድዋና በሌሎች የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ እየታለመ መሆኑ ተገልጿል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰ ሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎች ሞትና ቁስለኛ ከመሆናቸው በላይ ወሳኝ የተባሉ የጦር መሳሪያዎቹ መማረካቸው ተነግሯል። ይህንን የተመናመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። ከስፍራው የደረሰን መረጃ እንደሚያመላክተው የታፈሱት ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱም ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራው ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ ይገኛሉ። በመሆኑም ወጣቱ ይህንን የግዳጅ አፈሳ በመቃወም ራሱን በማደራጀት ላይ ከሚገኘው የትግራይ የሰላም ኃይል ጋር በመቀላቀል የቡድኑን ጥፋት ሊመክት እንደሚገባም ጥሪ ተላልፏል። ህወሓት በራያ መሆኔ ወደ አፋር መጋሌ ቶንሳ ቀበሌ የከባድ መሳሪያ ድብደባ መጀመሩ ምንጮች ገለጹ። አንዳንድ አካባቢው ነዋሪ ከ8 ሰዓት ከ20 አንስቶ ወደ ቀበሌው የከባድ መሳሪያ ድብደባ እየተፈጸመ መሆኑን ተናግረዋል። በሌላ በኩል በዛሬው ዕለት በምስራቅ ጠለምት ወረዳ ደገብራይ ቀበሌ ውጊያ እንደነበረም ተረጋግጧል። ህወሓት የፕሪቶሪያውን ስምምነት በይፋ አፍርሷል ሲል ስምረት ፓርቲ ከሰሰ። የስምረት ፓርቲ ባወጣው መግለጫ የህወሓት አመራር የፕሪቶሪያውን የሰላም ስምምነት በይፋ መጣሱንና ወደ ግልጽ ጦርነት መሸጋገሩን አስታውቋል። ቡድኑ የትግራይን ህዝብ የፍትህና የመብት ጥያቄዎችን ለበለጠ ፖለቲካዊ አጀንዳው መሸፈኛ እያደረገ ነው ሲልም ፓርቲ ወንጅሏል። የጦርነት ትንኮሳ ቡድኑ በዚህ ሳምንት በጸለምቴ አቅጣጫ የጦርነት ትንኮሳ መጀመሩንና ይህም የድሃ ልጆችን ለጥይት ራት የሚያደርግ ታሪክ ይቅር የማይለው ስህተት መሆኑን ፓርቲው ገልጿል። ህወሓት ከተጠያቂነት ለማምለጥ ሲል ከሻዕቢያ ኤርትራ ጋር በሚስጥር በመላላክና በመተባበር የፕሪቶሪያውን ውል አፍርሶ ቀጠናውን ወደ ሁከት እያመራው መሆኑን በስምረት መግለጫ ላይ ተጠቁሟል። የጥቃት አቅጣጫው እስከ አማራና አፋር ክልሎች የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጁነቱን ማጠናቀቁንና ቀደም ብሎ ደብቋቸው የነበሩ ከባድ መሳሪያዎችን እያወጣ መሆኑን በመግለጫው ላይ ተጠቅሷል። የሀብት ዘረፋው ጦርነት ዝግጅት እንዲረዳው በማዕድንና በተፈጥሮ ሀብቶች ላይ ዝርፊያ እያካሄደ መሆኑንና አንዳንድ ባለሀብቶችም በዚህ ወንጀል እየተሳተፉ መሆኑን ፓርቲው ገልጿል። ህጋዊ ፍቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ፕላስቲክ የሚለጥፉ የአደጋ ጊዜ መብራቶችን ያገጠሙ ጥቁር መስታወት ያስገጠሙ ለአደጋ ጊዜ ተሽከርካሪዎች የተፈቀዱ ጥሩምባዎችንና መብራቶችን በገጠሙ አሽከርካሪዎች ላይ ጠንካራ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳሰበ። ባለፉት 6 ወር በተደረገው ቁጥጥር 33059 ተሽከርካሪዎች ምንም አይነት ፍቃድ ሳይኖራቸው በተሽከርካሪያቸው መስታወት ላይ ጥቁር ፕላስቲክ ባደረጉ እንዲሁም በተደመሰሰና በተፋፋቀ ሰሌዳ ሲያሽከረክሩ በተገኙ 15000 አሽከርካሪዎች ላይ እርምጃ መወሰዱን ፖሊስ ገልጿል። ጥቁር መስታወት ባደረጉና የአደጋ ጊዜ ተሽከርካሪዎችን የሚጠቀሙበትን የአደጋ ጊዜ ጥሩምባ ባስገጠሙ ህገወጦች ላይ እርምጃ እንደተወሰደባቸውም አስታውቋል። በተሽከርካሪ መስታወት ላይ የሚለጠፍ ስፒከር አሽከርካሪው የውጭውን እንቅስቃሴ በትክክል ተመልክቶ እንዲያሽከረክር እንዲሁም የትራፊክ ተቆጣጣሪዎችም በተሽከርካሪ ውስጥ ያለውን ሁኔታ እንዳይቆጣጠሩ እንቅፋት እየፈጠረ ነው ያለው ፖሊስ ከዚህ በላይ አንዳንድ ወንጀል ፈጻሚዎች ይህንን አጋጣሚ በመጠቀም ወንጀል ሲፈጽሙ እጅ ከፍንጅ መያዛቸውንና ጉዳዩ አሳሳቢ እንደሆነም አመላክቷል። ከሚመለከተው የጸጥታ ደህንነትና የትራንስፖርት ተቋማት ምንም አይነት ፍቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር መስታወት ያስገጠሙ እንዲሁም ከአደጋ ጊዜ ተሽከርካሪዎች ጋር የሚመሳሰል ጥሩምባና መብራት እየተጠቀሙ ያሉ ባለንብረቶችም ሆኑ አሽከርካሪዎች ላይ ጠንከር ያለ ህጋዊ እርምጃ ይወሰዳል ሲል አስጠንቅቋል።
በህገወጥ የባንክ ስራ ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊት ግለሰብ ክስ ተመሰረተባት። ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊት ግለሰብ ክስ ተመስርቶባታል። ሊንግ ቹንግ የተባለችው ተከሳሽ በተለያዩ የውጭ ሀገራት የሚገኙ ሰዎች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በእነዚያ ሀገራት ከሚገኙ ያልተያዙ ግብረ አበሮቿ ጋር ገንዘቡን በመሰብሰብ ኢትዮጵያ ውስጥ ለሚገኙ 10 ግለሰቦች ሲያስተላልፉ መቆየታቸውን በክሱ ላይ ተመላክቷል። ተከሳሿ በኢትዮጵያ ንግድ ባንክ በከፈተችው የሂሳብ ቁጥር በመጠቀም ከህዳር 30 2013 ዓ.ም ድረስ እስከ ህዳር 4 2018 ዓ.ም ድረስ 1112 ጊዜ በአጠቃላይ 636 ሚሊዮን 157 ሺህ ብር ለተለያዩ ግለሰቦች ማስተላለፏን አቃቢ ህግ በክሱ አስረድቷል። ይህ ህገወጥ የባንክ ስራ ገንዘቡ በህጋዊ የገንዘብ አስተላላፊዎች በኩል ቢተላለፍ ኢትዮጵያ ታገኝ የነበረውን 10 ሚሊዮን 492 ሺህ ብር ዶላር አሳጥቷታል ተብሏል። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ካላማጣና ኮረም ከተሞች መውጣታቸው እየተዘገበ ባለበት ወቅት ነዋሪዎች ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢቢሲ ዘጋቢ ሲናገሩ ተሰምቷል። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉት ነዋሪዎቹ ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ካላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው ተብሏል። ሁሉም መሸሽ ነው የሚፈልገው ሲሉም አክለዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራም ይመስለኛል ያሉት የቀድሞ የአካባቢው ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቤ የተባለ አካባቢ እንደሰፈረም ተናግረዋል። ዘገባው የቢቢሲ አማርኛ ነው። በቀጠናው ላይ እሳት የሚነድ ከሆነ መላው ዓለም ይቃጠላል ሲል ኢራን ገለጸች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ ለተሰነዘረው ወታደራዊ ማስፈራሪያ እጅግ ጠንካራና ፈጣን ምላሽ ሰጥቷል። የኢራን ከፍተኛ ባለስልጣናት ባወጡት መግለጫ በቀጠናው ላይ እሳት የሚነድ ከሆነ መላው ዓለም ይቃጠላል ሲሉ አስጠንቅቀዋል። ኢራን በመግለጫዋ ጠላት በድጋሜ በስሌት ስህተት ውስጥ እንዳይወድቅ ሊጠነቀቅ ይገባል ያለች ሲሆን ማንኛውም አይነት ወታደራዊ ጥቃት ለመመከት ዝግጁ መሆኗን ገልጻለች። ይህ የኢራን ምላሽ የመጣው ትራምፕ ግዙፍ የጦር መርከቦችን ወደ እናንተ እየገሰገሱ ነው በማለት ማስጠንቀቂያ ከሰጡ ከጥቂት ሰዓታት በኋላ ላይ ነው። የአውሮፓ ህብረት ውጭ ጉዳይ ሚኒስተሮች የኢራኑ አብዮታዊ ዘብን አሸባሪ ሲሉ መፈረጃቸው ተገለጸ። የአውሮፓ ህብረት ውጭ ጉዳይ ሚኒስተር የአውሮፓ ህብረት ውጭ ጉዳይ የፖሊሲ ኃላፊዋ ህብረቱ በቡድኑ የወሰደውን እርምጃ ተገቢነት ያለው ሲሉ ተናግረዋል። ካጃ ካላስ የራሱን ህዝብ የሚገድል ቡድን ከአሸባሪነት የማይተናነስ ሲሉም ተችተዋል። ከአልቃይዳ ሐማስና ከሌሎች እስላማዊ ቡድኖች ጋር በአሸባሪነት የተፈረጀው አብዮታዊ ዘቦ አሜሪካ በ2019 አሸባሪ ብላ መፈረጇም ይታወሳል። አሜሪካ በተደጋጋሚ የአውሮፓ ህብረት እስላማዊ አብዮታዊ ዘቦን በአሸባሪነት እንዲፈርጀው ስትወተውት ቆይታለችም ተብሏል። በፈረንጆቹ 1979 የተመሰረተው የኢራን አብዮታዊ ዘብ በኢራን ከፍተኛ ተጽዕኖ ፈጣሪ ከሆኑት የደህንነት አካላት መካከል ዋነኛው መሆኑ ተገልጿል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።